አንደኛ ፎቅ ላይ ነው የምንወረውረው። ወንጀለኛ ነው ይታያል አይደል? እያየሁት ነው። ምንድነው ከዚህ ነው የምንወረውረው። ቀጣይ እርምጃቸው ሊሆን የሚችለው ጌታቸውን መግደል ነው። ፈጣሪም ጥሎ አልጣለንም። የኛም ልጆች ጀግና ነበሩ። ከትላንት እስከ ዛሬ አብሯችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል። ከ4000 በላይ አባወራዎችን የቤት ባለቤት በምናደርግበት ዘመናዊ መንደራችን ውስጥ በአዲሱ ፔንታውስ ብሎክ ከ35% በላይ ቅናሽ በማድረግ ማለትም ከ3 ሚሊዮን ብር ልዩ ቅናሽ ጋር ብቅ ብለናል። ከስቱዲዮ 56 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ የያዘ። ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪም የንግድ ሱቆችን ከ28 ካሬ ጀምሮ ለተለያዩ አገልግሎቶች የሚውሉ ለካፌ ሱቆችን በግዙፉና ዘመናዊ መንደራችን አካተናል። ከ682000 ብር ቅድመ ክፍያ ጀምሮ በ40/60 የባንክ አማራጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ቤቶን የግሎ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ቦምባ የሚሰራ ሰው የሚይዘው እንግዲህ የቦምባ ሰሪ መሳሪያ ነው። ይሄ ሰው ግን የተገኘበት ጩቤዎች፣ ተለቅ ያለ አለ፣ አነስ ያለ ተክለ፣ የተለያዩ መሳሪያዎች። ይሄ ማለት በቀጥታ ለመግደል የሚያገለግሉ ናቸው። ውጪ ላይ ብልሽቶች የሉም። ሰው ቤት ውስጥ ነው የሚኖረው ብዬ አሰብኩ። ወደ ቤት መጣው። አንኳኳ፣ የሚከፍትልኝ የለም። ፕረስ አደረጉ፣ ተከፈተ በሩ፣ ገባው። ሰው ያሉበትን ቦታ ቼክ ላደርግ አሰብኩኝ። እጄ ላይ ሴንጥ ያየ ሌላ ነገር አሰብክ። በርካታ ነገሮች ሊያደርጉ እንደሚችሉ ነግሬያለሁ። እንኳን አይደለም ሰው እንደዚህ ፊት ለፊት ሊመጣ አይደለም መንፈስም መጥቶ እኔን ሊገልኝ እንደሚችል እናንተንም ሊያጠፋ የሚችል መንፈስ ሁሉ እንዳለ ነግሬያለሁ። ኢሚዲየትሊ እሱ ከጩቤውን ሲያወጣ ነው ያየሁት። እዚህ ጩቤውን አወጥቶ በቃ ልክ አይኑን አፍጥጦ ሲመጣ የእናንተ ሰዎች መጥተው ሲይዙት ያን ጊዜ ሊገልኝ የመጣ ሰው እንደሆነ ተረዳው ማለት ነው። ከዚህ በኋላ እኔ ወደ እነሱም ልሄድ የምችል ሰውም አይደለሁም። እነሱም ወደ እነሱ እንድሄድ የሚያደርጉኝ ነገር አለ። ከዚህ በኋላ እነሱ ሊያደርጉት የሚችሉት የኔ የመጨረሻው ግብ ምንድነው? መግደል ነው። ማንም ሰው ከተነገረው ከታዘዘው ውጪ መስመር የሚስት ከሆነ ያው በራሱ እንደፈረደ ነው የሚወሰደው። ይገደላል፣ ይሞታል። ከዛ በኋላ ቤተሰቦችም ላያገኙት ይችላሉ። አንድ ቤት አለ፣ በጣም ትልቅ ግቢ፣ በጣም ትልቅ ሰፊ፣ በጣም በርካታ ሰዎች የሚመጡበት አንድ ትልቅ ሰው የሚመራው አንድ ግቢ አለ፣ አንድ ቤት አለ። የሚገበሩ ነገሮች አሉ። የሚገበር ስለ አውሬ አለ፣ የሚገበር የሚመገብ የሚቀለብ አውሬ አለ። አውሬው ደም ይፈልጋል። ስለዚህ የተለያዩ ጠንቋዮች አሉ። እንደኛ ችፕስ የተቀበረባቸው ሰው ብቻ ሄጄ ሰውየውንም እዛ ያለውንም አካላት ይዛለው፣ አውሬውንም እጋፈጣለሁ፣ ሰውየውንም እጋፈጣለሁ፣ ሌሎችንም አባላቶችን እጋፈጣለሁ ብለህ እያሰብክ ባልሆነ በመጨረሻም መድኃኒቱን የምትወጋቸው ዶክተር እውነታውን አጋልጣለች። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። እንግዲህ እንደተለመደው አንድ ወሳኝ ጉዳይ ጀምረን ነበረ። ምንድን ነው ያ ወሳኝ ጉዳይ? አቤልን ነፃ የማውጣት ጉዳይ። ከዛ በኋላ ደግሞ የተፈጠሩትን ነገሮች አብረን እንደተመለከታቸውን ነበረ። ሀዘንም ጨምሮ ብዙ አጋጣሚዎች ተፈጥሮ ነበር፣ የዳንኤል ሞት ጨምሮ። ከዛ ግድያ ጀርባ ግን የነበሩትን ሰዎች ስናገኝ በቀጥታ አቤልን ነፃ ከማውጣት ዘመቻው ጋር የተያያዘ ነበርና የሄድንበትን መንገድ የሄድንበትን ርቀት እያንዳንዱ ነገር እየተመለከታችሁት ነበረ። ከዛ በኋላ ግን ከነሱ ጀርባ ከነዚህ ሰዎች ጀርባ ምንድን ነበር የነበረው? 666 ወይም ደግሞ የኢሉሚናቲ ማህበር ነው። ይህ እንግዲህ ማህበር እንደሰማችሁት ከሆነ ከጌታቸው ጀምሮ የነበሩት ሰዎች ከሱ በኋላ የመጡት እያንዳንዱ ሰዎች እውነታውን ሲያጋልጡ ተመልክታቸዋል፣ ኤርሚያስን ጨምሮ። እነዚህ ሰዎች በምንድን ነበር ይህን ነገር እያደረጉ የነበረው? በምን ኃይል ተገፋፍተው ነበረ? ሙሉ በሙሉ ማይክሮቺፕስ የሚባልን ነገር ነበረ የሚቀብሩባቸው። ያ ደግሞ ማንነታቸውን እንዲክዱ ሰው መግደላቸው ምንም አይነት ጸጸት ስሜት በውስጣቸው እንዳይፈጠር፣ በዛ በተጨማሪ ደግሞ ሙሉ በሙሉ የሰይጣን አምላኪዎች ሆነው እነሱ በሚያደርጉት ስራ ላይ እንዲሳተፉ የሚያደርግ ያንን ኃይል የሚሰጣቸው ነገር ነበረ በውስጣቸው የሚቀበረው፣ በእነሱ ቁጥጥር ስር የሚያደርጓቸው በዛ ምክንያት ነበረና ከየት ነው የሚመጣው ይሄንን ነገር? ማን ነው የሚሰጣቸው ሲባል እንግዲህ የኛን ሰዎች ኢሳያስና ግዛቸውን ጨምሮ ኤርሚያስ በቀጥታ ወስዶ ያስወጋቸውን ቤት ነበረ። በቀጥታ በጥቆማ መሄድ ነው። ማንን አገኘን? ዶክተሯን ወይም ደግሞ ሐኪሟን አገኘን። ከሷ በተጨማሪ ደግሞ አንድ ሰው እያዘጋጀች ልትወጋው በነበረበት ሁኔታ ነበር የተገናኘ ነው። ሄኖክ የሚባል አንድ ወጣት የሶፍትዌር ኢንጂነሪንግ የዩኒቨርሲቲ ተማሪ ሆነ። በምን አይነት ሁኔታ እንደተመለመሉ ደግሞ ተመልክታቸዋል። ከዩኒቨርሲቲ ውስጥ ጎበዝ የሆኑ ተማሪዎች ከድሮ ጀምሮ
ሰሌክት ይደረጋሉ። ከዛ ደግሞ እነሱ ፈንድ ያደርጉላቸዋል በእነሱ ሁኔታ ውስጥ በዛ ዕለት ያስሯቸዋል። ሙሉ የ1 ዓመት የ2 ዓመት እያሉ ኮንትራት ያፈራርሟቸዋል። ከዛ በኋላ ወደ ኋላ መመለስ አይችሉም፣ ለሰው መናገር አይችሉም። ያንን ሚስጥር ጠብቀው እስከ መጨረሻው ድረስ ታማኝ ሆኖ ነው የሚቀጥሉት። እንግዲህ ይህንን ደግሞ ከሄኖክም ከዛ በተጨማሪ ደግሞ ያወራናትን ሐኪሟን ነበረ። ሐኪሟን እንዴት ስገግምብን እንደነበረ ምንም የማውቀው ነገር የለም። አነስቴዣውንም የወጋሁት ወይም ደግሞ ማደንዘዣውንም የወጋሁት ስላስቸገረኝ ነው። ለሰርጀሪ የሚወጋ አነስቴዣ እንግዲህ ስላስቸገረኝ ነው የወጋሁት ብላ ነበር ያለውን ነገር ሽፍንፍን ለማድረግ የሞከረችው። ከዛ እንግዲህ እኛ የራሳችንን መንገድ ተጠቅመን ያገኘንባቸውን ማስረጃዎች ሳይቀር እነሱን ተጠቅመን እሷን ለማወጣጣት ነበር የሞከር ነው። ቤተሰቦቿን እንዳሉ አሰላ ከተማ ድረስ እናቷን እንዳሳደገቻት ያለውን ነገር ከዛ በኋላ ነገረችን። እሷ አልነበረም ዋና ነጥባችን። ከዛ በኋላ ደግሞ ውጭ ሀገር ድረስ የሄዱበትን ምክንያት ነገረችን። ከዩኒቨርሲቲ ጀምሮ እንዴት እንደተመለከታችሁት በምን አይነት ፐርፎርማንስ ላይ ያሉ ሰዎችን ሰሌክት እንደሚያደርጉ ተመልክታችኋል። እነዚህ ሰዎች ማለት ነው። ከዛ በተጨማሪ ደግሞ እነዚህ የሚያደርጓቸው ሰዎች የሚያውቃቸው ፐርፎርማንሳቸውን የሚያውቁ ሰዎች ናቸው። የሄኖክንም የዶክተሯንም ጨምሮ የሜላትንም ጨምሮ እንደተመለከታችሁት ከሆነ ስለዚህ የቅርብ ሰዎች ዩኒቨርሲቲ ላይ ያሉ ሰዎች ናቸው። ከዛ በኋላ ደግሞ ከእሷ ጋር የነበረን ነገር ተመልክታችኋል። እንዴት አድርገው ሰሌክት አድርገው ስኮላር ሳይቀር ሰጥተው ውጭ ሀገር ደስ እንደሚሄዱ። ውጭ ሀገር ኖርማል የሚባል ነገር ነው። እዚህ ስንመጣ ነው በጣም የሚካበደው እስከ ማለት ድረስ የደረሰች ሰው ነች። እንግዲህ ይህንን አጸያፊ ነገር ይህንን ከባድ ነውር የሆነ ነገር ለሰይጣን ማምለክ እንግዲህ እዚህ ሀገር ታካብዱታላችሁ እንጂ እዛ ቀላል የሆነ ነገር ነው እስከ ማለት መድረስ በጣም ከባድ ነው። ምን አይነት ትውልድ እየፈጠርን እንደሆነ ተመልከቱ። እንግዲህ ምን አይነት ነገር እየበረዝን እንዳለን። ከዛ በኋላ ደግሞ እንግዲህ እንደተከታተላችሁት ከሆነ በቀጥታ ቤት ውስጥ የመጣው እሷን እያወራን እያለ መድኃኒት ይዞ የመጣ ሰው ነበረ። እንግዲህ ያን መድኃኒት ሊሰጣት ነበረ። እሷ እንግዲህ እንደተረዳ ነው ከሆነ ተዘጋጅታለች። የእነሱ ሰዎች እሷን እንደያዝናት አላወቁም ነበረ። እንደነገርናችሁ የቪዲዮን ሲኩዌንሶች እያዛባን እየለቀቀን ያለንበት ሁኔታ ነው የነበረው። እንግዲህ መድኃኒት ይዞ መጣ። በቀጥታ ደግሞ እንግዲህ ሌላ ማስረጃ ከዚህ በላይ ምንም የለም። ይሰጧት የነበሩት መድኃኒቶች አንዳንድ መድኃኒቶች አሉ ማይክሮቺፕስ የተባለውን በቀጥታ ባንይዘውም ባናገኝበትም እንኳን ውስጡ አንዳንድ መድኃኒቶችን ውስጡ አግኝተን ነበረ። እንግዲህ አሁን እሱን ይዘን የኛም ሰዎች እያጣራን ነው ያለው፣ የግብ ሰዎች ይዘውታል። ከዛ በተጨማሪ ደግሞ ከዛ በኋላ አንድ አስደንጋጭ ነገር ተፈጥሯል። እንግዲህ ይህንን እያጣራንበት ባለንበት ወቅት የነገርኳችሁን ከነ መድኃኒቱ ምንነት እያረጋገጠን ወይም ደግሞ ከሕክምና ቡድን አባላቶቻችንም ጋር እያጣራን በነበረበት ወቅት ድንገት ያላሰብነው ነገር ነበር የተፈጠረው። እንግዲህ ከጌታቸው ጋር የነበረን ቆይታ ተመልክታችኋል እንዴት እንደነበረ። ጌታቸው እያንዳንዱን ሚስጥር የሚያውቅ ሰው ነው። ከዚህ በኋላም ደግሞ ጌታቸው ያለውን ነገር እሱ ትውስታው ከተመለሰለት ወደ ራሱ የሚመለስ ከሆነ የሚያውቀውን ሚስጥር በሙሉ እንደሚያጋልጥ ያውቃሉ እነሱ። ቀጣይ እርምጃቸው ሊሆን የሚችለው ጌታቸውን መግደል ነው። ያጋጠመንም ነገር ይሄ ነው። እንግዲህ በእጃችን ሆኖ ጌታቸውን ያንን ያክል ቁጥጥር እያደረግንለት እነሱ ግን ያደረጉት ጌታቸውን ለመግደል ሰው ነበር የላኩት። ተመልከቱ ምን አይነት ሰዎች እንደሆኑ። ሚስጥራቸው እንዳይደረስባቸው በምን አይነት ርቀት እንደሚሄዱ ተመልከቱ። እዚህ ጋር እንግዲህ ጌታቸው ያንን ሁሉ ሚስጥር የተሸከመ ሰው ነው። ከዚህ በፊት ለወንጀላቸው ለእያንዳንዱ ነገር በመሪነት ግንባር ቀደም ሲያደርጉት የነበረ ሰው ነው። ብዙ ሚስጥሮችን ያውቃል ጌታቸው። እኛም እየጠበቅን ያለ ነው ጌታቸውን በህይወት ያቆየ ነው እስካሁን በዚህ ምክንያት ነበረ። ይህን ነገር ደግሞ እነሱ አይፈልጉትም። እንግዲህ በምን አይነት ርቀት እየተከታተሉን እንደሆነ እነዚህ ሰዎች እየደረስንባቸው እንደሆነ ውስጣቸው ገብተን ደግሞ እያንዳንዱን ሚስጥራቸውን እንደምናፈራርስ በደንብ ያውቃሉ። ለዚህ ነው እነሱ ይህንን ማድረግ የሚፈልጉት። አስቡት፣ አንድ በዋናነት እጃችን ላይ ያለው ትልቁ ማስረጃ ጌታቸው ነው። ጌታቸው የወንጀላቸው በሙሉ ተሸካሚ ነው። ከዛ በኋላ እንግዲህ ይሄ ነገር እንዳይፈጠር ስለሚፈልጉ ብቻ ጌታቸውን ማስገደል ፈለጉ። እኛ እንግዲህ ከዚህ በላይ ደግሞ ጥበቃዎችን ደግሞ አጠናክረን ኃይላችንን ጭምር እንግዲህ አሰማርተን እያደረገን ያለ ነው ጌታቸውን በደንብ መጠበቅ ነበር። ፈጣሪም ጥሎ አልጣለንም። የኛም ልጆች ጀግና ነበሩ። ገዳይ የተባለው ሰው የላኩት ሰው በእኛ ቁጥጥር ስር ውሏል፣ ምንም አይነት ችግር ሳይፈጠር። ግን ምን አይነት ርቀት እየሄዱ ነው እነዚህ ሰዎች? እያንዳንዱን ነገር አሁንም ቢሆን እነዚህን ሰዎች ወይም ደግሞ ጌታቸውን ለመግደል የላኩትን ሰው እኛ ምርመራ እያደረግንበት ያለ ነው። አሁንም ቆይታ ማደርገው ከሱ ጋር ነው። እንግዲህ ከዚህም በላይ እንዳይፈጠር እንጸልያለን። አሁንም ቢሆን ግን እንደማይተኙልን ደግሞ እናውቃለን። ጥበቃችንንም አጠናክረን እየቀጠልን ያለ ነው በዚህ ምክንያት ነው። እናንተንም እንግዲህ ጸሎታችሁን ሳይቀር እየጠየቅናችሁ ያለ ነው። ለዛ ነው እንግዲህ
አጠር ያለች ቪዲዮ ለእናንተ አዘጋጅተንላችኋል። ከዛ ስንመለስ ደግሞ ገዳይ ተብሎ ከተላከው ሰው ጋር እኔ ቆይታ ማድረግ ይሆናል። እሱን እንግዲህ እስከ መጨረሻው ድረስ እንድትከታተሉ እኛም ሰዎች አቅሙን እንግዲህ ከቻለ ጌታቸውን ይዘውት እየመጡ ነው። እንግዲህ ከደረሰልን ከሱም ጋር ቀጥታ ቆይታ የምናደርግ ይሆናል። እስከዛው ድረስ አብራችሁን ቆዩ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን መግቢያችን ላይ የነበረውን ነገር የተፈጠረውን ነገር ነግራችኋለሁኝ፣ ምን አይነት ሁኔታ እንደተፈጠረ። እንግዲህ ጌታቸው እኛ እጅ ላይ ስላለ ምንም አይነት ሚስጥር እንዲወጣ አይፈልጉም። እነሱ ያንን ነገር ማስወገድ ነው የፈለጉት። አሁንም ግን ካንተ በስነ ስርዓት ላወራበት የምችለው ነገር ከመጀመሪያ ጀምሮ እዛ ቦታ እንዴት እንደተገኘ ማወቅ ፈልጋለሁ። ይኸውልህ ወዳጄ ቀደምም እኮ ስታወራኝ እኮ ነግሬያለሁ። እኔ ስለምንም ስለምትለው ነገር ግራ እያጋባኝ ነው። ምንም የማውቀው ታሪክ የለም። እኔ የቧንቧ ሰራተኛ ነኝ። ቧንቧ ልሰራ ገባው። እንደምታዩ መሳሪያዎች እጅ ላይ ያሉ። በቃ ቧንቧ ልሰራ ነው የገባው። ስለምታወራው ነገር ግራ እያጋባኝ ነው። እንትን አልገል ነው ከሌን እንትን ልታረግ ነው የመጣው። እኔ ለኔ ምንም እየተሰማኝ አይደለም። እኔ ስለምታወራው ነገር ግራ እየገባኝ ነው ያለው። እኔ ቧንቧ ሰራተኛ ነኝ። ቧንቧ ልሰራ ገባው። አጋጣሚ እናንተ ነበራችሁ። በቃ እዛ ጋር እንደዚህ ነው ብላችሁ ያዛችሁኝ። እኔ ምንም ማቆ ታሪክ የለም። ስለምታወራው ነገር ግራ እየገባኝ ነው ጭራሽ። እንግዲህ ተመልካቾቻችን በመጀመሪያ አንድ ቧንቧ ሰራተኛ ወይም ደግሞ እንደዚህ አይነት ሜንቴናንስም ጥገናም ቧንቧም ብትሰራ ዋቴቨር ምንም ይሁን እኛ በቦታው የተበላሸብን ቧንቧ የለም፣ ምን ፈልገው ሰራተኛ የለም። ሰውም ደግሞ እንደዚህ እንዲመጣልን ብለን ያዘዝነው ወይም ደግሞ የጠራነው ሰው በፍጹም አልነበረም። ይኸውልህ እሱን እኮ አንተ ነው ያልከው። እኔ ቧንቧ ስራ ተብዬ ነው የተጠራሁት። ማን የጠራህ? በቦታው እኮ የጠራነው ሰው አልነበረም እኮ። ይኸውልህ ወንድሜ እኔ አሁንም ደጋግሜ የምነግር ነገር ቢኖር እኔ ቧንቧ ልሰራ እንደገባው ብቻ ነው። የምትለውን የምታወራውን ነገር እኔ አላቅም። በቃ ግራ እያጋባኝ ነው። ሌላ ታሪክ ውስጥ እየከተትከኝ ነው። እኔ ምንም የማውቀው ታሪክ የለም። በቃ እኔ ቧንቧ ልሰራ ነው የገባሁት። ሌላ ታሪክ ምንም የማውቀው ነገር የለም። ስለምን እንደምታወራ ራሱ ግራ እየገባኝ ነው። እኔ ቆይ አንተ ራሱ እንዲህ ስታስበው እንዴት ነው እነዛ ማቴሪያሎች ይዤ መጥቼ ሌላ ነገር የምፈጽመው? እኔ ሰርቶ በቃ በላቤ የምበላ ሰው ነኝ እንጂ እንደዚህ አይነት ነገር ውስጥ የምገባ ሰው አይደለሁም። አንደኛ ሲቀጥል እንዴት ነው እኔ እንደዚህ ማቴሪያሎችን ይዤ መጥቼ ሌላ ታሪክ ልፈጽም የምችለው? ስለምታወራው ሰውዬ ራሱ እኔ ማቆ ታሪክ የለም ምንም። በቃ እኔ ጀስት የነገርኩ ያለውን ብቻ ነው ማቆ። በቃ እኔ ቧንቧ ልሰራ ብቻ ነው የመጣሁት። በቃ የቤት ቁጥር ተላከልኝ፣ ስልክ ቁጥር ተደውሎልኝ ነበር። በዚህ ስልክ ቁጥር ሄደ ቧንቧውን ሰርተ ተመለስ፣ አለቀ በቃ። ምንም የማቆ ታሪክ የለም። ከዚህ ሌላ እኔ ልነግርህ የምችለውም ነገር ላስረዳህ የምችለውም ነገር የለም። በቃ የምታምነኝ ከሆነ እመነኝ። እንዴት ነው ላምነህ የምችለው? እንግዲህ በጣም ጥሩ እሺ፣ ቧንቧ ልሰራ ነው የመጣው እንኳን እንበል ብንል እንኳን መቼም አንድ ቧንቧ ሰሪ አልጠራንህም እኮ። እሱንም እኮ እየነገርኩህ እኮ ነው እኮ። ጠርተንህ ተበላሽቶ ምንም የተበላሸ ቧንቧ የለም እኮ ነገርኩህ እኮ። ለስንተኛ ጊዜ እንደምነግርህ አላውቅም። ከዛ በተጨማሪ መቼም እንበል እንኳን ያልከው እንኳን ቧንቧ ሰራተኛ ነህ እንኳን ቢባል በስነ ስርዓት በራን ኮክተህ እኮ ትገባለህ እኮ ትጠይቃለህ። አንተ እኮ በአጥር ላይ ዘለህ እኮ ነው የገባኸው እኮ። ይሄንን ደግሞ የሚያሳዩ እንግዲህ ግቢ ውስጥ የተጠመዱ ካሜራዎች አሉ፣ በአጥር እንኳን መግባትህን የሚያሳዩ። የኛ ሰዎች በቦታው ባይኖሩ በንቃት ምን እንደሚፈጠር አውቀው እየጠበቁ ባይሆን ኖሮ እኮ ሌላ ችግር ነበር የምትፈጥረው። ወንድሜ ይኸውልህ እኔ ተሳስታል ወይ ሌላ ሰው አይታችሁ ሊሆን ይችላል። ያለው እኮ ኢትዮጵያ ውስጥ ነው። ባለባበስም እኮ የሚመሳሰል ሰው ሊኖር ይችላል። ጀስት አንተ ነህ ልትለኝ ራሱ አችልም። ገብቷል አይደለ? እኔን እዛ ጋር የሆነ ነገር ስፈጽም አላየኝም። በቃ ማቴሪያሎችን እጄ ላይ አይታል። በቃ ልሰራ የመጣሁት ስራ ነው፣ ሌላ ነገር አይደለም። በቃ የምትረዳኝ ከሆነ ተረዳኝ፣ የምታምነኝ ከሆነ እኔ የቧንቧ ሰራተኛ ነኝ፣ ለፍቶ አዳሪ ሰው ነኝ እንጂ እንደዚህ አይነት የምፈጽም ቆሻሻ አይነት ሰው አይደለሁም ነው ማለት። በቃ የዘቀጠ ሰው አይደለሁም። በቃ በላቤ ልበላ የተዘጋጀው ሰው ነኝ፣ ትዳር ያለኝ ሰው ነኝ። ገብቷል አይደል? ልጆች ያፈራው ሰው ነኝ እንጂ እኔ እንደዚህ አይነት ነገር መፈጽም አይነት ሰው አይደለሁም። የምታምነኝ ከሆነ አሁንም እመነኝ። የማውቀው ታሪክ የለም። እኔ ስለምታወራው ነገር እኔ እንደ እንግዳ ነው። በቃ ምን እኔ ፈልሰፈ የምታወራው ይሁን ሪል ይሁን እኔ ምንም ማቆ ታሪክ የለም። እኔ ካሜራ ተገጥሞ ባጥር ነው የገባው። እንዴት ነው አንድ ቧንቧ ሰራተኛ እንዴት ነው ባጥር ሊገባ የሚችለው? ስታስበው ያረጋገጥኩትን እኮ ነገር እኮ ነው። ባጥር ላይ አንተ እኮ ባጥር ዘለ ስትገባ እኮ የሚያሳይ ቪዲዮ እኮ አለ። ግቢ ውስጥ የተጠመዱ ያቆምናቸው ካሜራዎች አሉ እኮ። ኢትዮጵያ ውስጥ እኮ ነው ያለው። ባለባበስ እኮ አንድ አይነት ሰው ሊኖር እኮ ይችላል። ምን ሆነ ነው እንዴ? ሪል አንተ ነህ ብለህ እንትን ልትል አትችልም። አሁን ወጣ ብትል እኮ እንደኔ የለበሰው ሰው እኮ ልታይ ትችላለህ። በካሜራ አይቻለሁ ምናምን ነገር። እኔ ስለምታወራው ነገር
አላቅም። በቃ በታች በበር ነው የገባሁት፣ አንኳኩቼ ነው የገባሁት። በስነ ስርዓት ቧንቧ ልሰራ ነበር። ይሄንን ልትረዳኝ ይገባል። ሲቀጥል ደግሞ በአጥር ነው የገባው። እኔ ጭራሽ ስለምታወራው ነገር ግራ እየተጋባው ነው ያለሁት። እኔ ምንም ማቀው ታሪክ የለም። በቃ ምታምነኝ ከሆነ እመነኝ። እኔ ለፍቶ አዳሪ ሰው ነኝ። እንደዚህ አይነት ነገር መፈጸም ሰው አይደለሁም። እንዴት ነው ማምነህ? እሺ ቆይ አሁን አንተ እንዴት ነው ቆይ እንዴት ነው ላምነህ የምችለው? እዛ ቦታ እንድትገኝ ማን ጠራ? ማን ደወለልህ? ና ሚል ቴክስት አለ ላንተ የተደወለልህ አለ? አዎ አሁን ስልክ ስለቀየርኩ ነው እንጂ አለ። እንዴት ነው መረጃ ሳይደርሰኝ እንደዚህ አይነት ቤት ውስጥ እንደዚህ አይነት ማቴሪያል ይዤ መጥቼ ልሰራ የምችለው? አንተ ስታስበው ማንም ሳይጠራኝ እንዴት ነው ልመጣ የምችለው? ነገርኩ እኮ እኔ አሁን ወጥቼ የምሰራበትንም ላሳይ እችላለሁ ከፈለክ። መቼም በዚህ ፍጥነት ስልክህን አትቀይርም አይደል? ና ቧንቧ ስራ ሚል ቴክስት ከሌለ ና የተበላሸ ቧንቧ ለዛውም ይኸውልህ እየነገርኩህ ያለሁት ምንም የተበላሸ ቧንቧም ሆነ ምንም አንተ የምትሰራቸው ሰራቸዋለህ ያልካቸው ነገሮች በሌሉበት ሁኔታ በሌሉበት ቤት ውስጥ አንደኛ ይኸውልህ ከመጀመሪያው ጀምሮ እኔ ነኝ ባለሙያው። ተበላሽ አልተበላሽ አንተ አይደለም የምንነግረኝ። እዛ ጋር የግድ ውሃ ስለፈሰሰ ወይ ቧንቧ ጤነኛ ስለሆነ አይደለም፣ የውስጥ ብልሽት ሊኖርበት ይችላል። አንተ አይደለም እሱን ለኔ የምንነግረኝ። እኔ ራሴ ነኝ የማረጋግጠው። እየሰማኝ ነው አይደል? ደግሞ ስልክ በዚህ ፍጥነት አቀይርም ላልከው ሰራተኛ ነኝ። የድለላም ስራ ሰራለሁ። ስልክ በተዋዛሪ በደንብ ነው የምቀይረው። አሁን የማወራበትን ስልክ ነገ ልቀይረው እችላለሁ። ይሄን እኔ በቃ አሁን ስለምታወራው ነገር ግራ እያጋባኸኝ ነው። እኔ ህጋዊ ሰው ነኝ፣ እየነገርኩ ነው። ህጋዊ ሰው ነኝ፣ ለፍቶ አዳሪ ሰው ነኝ። እኔ አሁን ስለምታወራው ነገር ግራ እያጋባኸኝ ነው ያለው። ባጥር ነው የገባው ካሜራማን ምናምን። እኔ ማቆ ታሪክ የለም ወንድም። ይኸውልህ አንድና አንድ የምነግር ግልጽ ነገር ቢኖር እኔ ለፍቶ አዳሪ ሰው መሆኔን ብቻ። አሁን ስለምታወራው ነገር ምንም የማቆ ታሪክ የለም። በቃ ካመንክ መነኝ፣ ካላመንክ ደግሞ ዋቴቨር የፈለኩን ነገር ማድረግ ትችላለህ። እንዴት ነው ላምን የምችለው? እስካሁን እየጠየቅኩ ያሉትን ጥያቄዎች በተከታታይ እየጠየቅኩህን ጥያቄ እስካሁን እየመለስክልኝ አይደለም። የመጀመሪያው ጥያቄ ማንም የጠራ ሰው የለም። ምንም አይነት የተበላሸ ቧንቧም ሆነ አንተ ሰጣቸዋለህ የምትላቸው የለም። ታረጋግጥልኝ እየሰማኝ ነው? ተበላሽ አልተበላሽ አንተ አይደለም ልታረጋግጥ የምችለው፣ እኔ ነኝ እኮ ባለሙያው። የተደወለልኝ ስልክ ደግሞ የተጻፈልኝም ቴክስት አድራሻ ቀበሌ የቤት ቁጥሩ ላይ ተሰጠኛል። እዛ ቤት ውስጥ እንደተበላሸ ማለት ነው። ገብቷል አይደል? ስልኬን ቀይሬ ነው እንጂ የተደወለበትም ቴክስትም የተደረገበትም አለ። ግን እኔ ከዚህ ባሻገር ራሱ የድለላ ስራ ሰራለሁ። እኔ ስልኬን ደግሞ ኤኒ ታይም ልቀይረው እችላለሁ። ስለምታወራው ነገር ግራ እያጋባኝ ነው የኔ ወንድም። ይኸውልህ ሰው ሳትሳሳት በቃ አንድ ግልጽ ነገር ልንገር። ሰው ተሳሳታል፣ በስነ ስርዓት አውራኝ። ይኸውልህ ለምጠይቅህ ለእያንዳንዱ ጥያቄ በስነ ስርዓት መልስ ፈልጋለሁ። እኔ እኮ በስነ ስርዓት ነው እኮ እያስረዳው ያለው። ምንድነው በስነ ስርዓት የምታስረዳኝ? ይሄን ነው በስነ ስርዓት እያንዳንዱን ነገርኩህ እኮ። ለጠየቅኩህ ጥያቄ ትክክለኛ መልስ አይደለም እየሰጣኝ ያለው። እሺ ምን ያለም እኔ አንድ ሰው ይኸውልህ አንድ ሰው ቧንቧ እንደተበላሸ ሳያውቅ አይገባም በመጀመሪያው። በሁለተኛ ደረጃ ነው ደግሞ የጠየቅኩህ ጥያቄ መቼም ማጥር ዘለህ አትገባም። ይሄንን ደግሞ እንዴ መቼም ያንተን ፊት እኮ አትክደኝም እኮ። ያየሁት ፊት እኮ ነው። ባጥር ስዘል እኮ የሚያሳይ እኮ ቪዲዮ እኮ አለ። ሴኩሪቲ ካሜራ እኮ አለ እኮ ቤት ውስጥ እኮ። ይሄ ሁሉ ነገር የተሟላ ጥበቃው የተጠናከረ ቤት ውስጥ ነው ጌታቸውን ያስቀመጥ ነው። እንግዲህ ተመልካቾች ይሄ ነገር እንደሚፈጠር እናቅ ነበርኛ ራሱ ምን አይነት ሰዎችን እንደሚልኩኛ በደንብ እናውቃለን። ለዛም ነው እያንዳንዱን ነገር ጥንቃቄ ያደረግነው። ከበር ከመግቢያው ጀምሮ ካሜራ አለ። ጌታቸው አለበት የተባለበት ቦታ ላይ እንግዲህ የኛ ጥበቃዎች በደንብ አሉ። አስቡ እንግዲህ በምን አይነት ሁኔታ ውስጥ ጌታቸው የት እንደሚገኝ እንዳገኙት ራሱ። ይሄንን ሁሉ ጥበቃ አድርገን ይሄንን ሁሉ ነገር አጠናቅረን እኛ ጌታቸው ግን የት እንዳለ ደረሱበት እነሱ። ቢሆንም ግን እኛ በቂ ኃይል አለ ለዛ ያስቀመጥ ነው ቀድመን ተዘጋጅተን ስለሆነ ማለት ነው። ይኸውልህ እኔ የለመድኩት ነገር ነው። ከዚህ በፊት ለምታደርጉት ነገር ለእያንዳንዱ ምን አይነት ድራማ እንደምታዘጋጁ አውቃለሁ። ምን አይነት ነገር ተዘጋጅታችሁ እንደምትመጡ አውቃለሁ። ይኸውልህ አሁን በእኛ ቁጥጥር ስር ነው ያለው። ምትክደው ምትሸመጥጠው ምንም ነገር የለም ከዚህ በላይ። ይኸውልህ ወንድሜ ነገሮች እኮ አጋጣሚ ሊሆኑ ይችላሉ። በቃ ወይ ያ ለኔ የደወለልኝ ደንበኛ የቤት ቁጥር ተሳስቶ ሊሆን ይችላል፣ አድራሻ ተሳስቶ ሊሆን ይችላል። እኔን አጋጣሚ እዛ ጋር ስላገኘኸኝ ብቻ ባጥር ነው የገባኸው እንደዚህ ነው ብትለኝ እኔ ያላደረኩትን ነገር አድርጌያለሁ ልልህ አልችልም። ገብቷል አይደል? እኔ ያንን ነገር በጭራሽ ምንም እኔ በቃ የቧንቧ ሰራተኛ ለፍቶ አዳሪ ሰው ነኝ። በቃ ወይ እኔ የደወለልኝ ደንበኛ ሰው የቤት ቁጥር ተሳስቶ ሊሆን ይችላል፣ አድራሻ ተሳስቶ ሊሆን ይችላል። ገብቷል አይደል?
እንጂ እዛ ጋር አንተ እንዳልከው እኔ አዎ ልልህ አልችልም። ያላደረኩትን ነገር አዎ አልልህም አይደል? ይኸውልህ አሁን ስለምታወራው ነገር እኔ ምንም ማውቀው ታሪክ የለም። በቃ እኔ ባጥር ነው የገባው ምናምን የምትለኝ ነገር እኔ ምንም ማውቀው ታሪክ የለም። እኔ አልገባውም፣ እንደዛ አይደለም የገባሁት። በስነ ስርዓት በበር ነው የገባሁት፣ አንኳኩቼ ነው የገባሁት። በቃ ውሃ ፍሳሽ ቧንቧ ሊሰራ ነው ተባለ፣ ቧንቧ ልሰራ መጣው። ዋቴቨር ሊሆን ይችላል፣ ድንገት አለቃዬ ቦታ ተሳስቶ ሊሆን ይችላል፣ የቤት ቁጥር የላከልኝ ተሳስቶ ሊሆን ይችላል እንጂ አሁን ስለምትለው ነገር እኔ ጭራሽ ምንም አላውቅም። በቃ ለእንደዚህ አይነት አሁን ለምትለው ነገር እኔ እንግዳ ነኝ። መቼም እንዳልከው ከመሳሳትም እኛ ጌታቸውን የጠበቅንበት ቦታ ድረስ አይሆንም። ተሳሳታችሁ እንኳን ቢባል ማለት ነው አንድ የቧንቧ ሰራተኛ መቼም ቤት ድረስ ሳሎን ድረስ ዘው ብለህ አትገባም እኮ። ይሄ ማለት የትኛው ክፍል ጌታቸው እንደሚገኝ የት እንዳስቀመጥ ነው ጭምር በደንብ ያውቃሉ። ቧንቧ ሰሪ እኮ ውጪ እኮ ነው ቧንቧ እኮ ሊሰራ የሚችለው እኮ፣ ወይ ደግሞ ሰው እስከሚመጣለት እኮ ይጠብቃል እኮ። ይሄ ሰው እኮ ቀጥታ መሰስ ብሎ ቤት ድረስ ነው የገባው። በዚህ አይነት ጥበቃ ውስጥ በዚህ ያክል ጥበቃ ውስጥ የት ድረስ እንዳለ አውቆታል እነሱ። የጠበቅነው ነገር ነበር፣ ነግራቸዋለሁ። ይሄ እንደሚፈጠር አውቀናል። ውስጠኛው ክፍል ድረስ መቼም ቧንቧ የት እንዳለ ሻወር ቤት የት እንዳለ ውጭ እኮ መስራት የምችለው ነገር ነው። ውስጥ ድረስ እንዴ የትኛው ክፍል እንኳን እንዳስቀመጥ ነው እኮ መረጃ ያላችሁ እኮ። ውስጥ ነው የገባው እሱ ያለበት ቦታ ድረስ። አትክደኝም መቼም ይሄንን አይደለ ወንድሜ? እኔ ስለምትለው ነገር እኔ ጭራሽ ግራ እየገባኝ ነው። እንደ ማንኛውም ሰው መጣውኝ፣ አንኳኩቻለሁ፣ የሚከፍትልኝ ሰው አጣው። በሩን ፕረስ አረኩኝ፣ ተከፈተልኝ፣ ገባው። ገብቷል አይደለ? እንጂ እኔ አሁን ስለምትለው ነገር ጭራሽ ግራ እያጋባኝ ነው። እኔ ስለምን እንደምታወራ ራሱ ግራ እየገባኝ ነው። ምንድነው የምትለኝ? እስቲ እኔ በስነ ስርዓት አስረዳኝ። እኔ ግራ ገባኝ በእውነት። እንዴ እስኪ ንገረኝ። አንድ ቧንቧ የሚሰራ ሰው ቧንቧ ለመስራት የሚያስችሉትን መሳሪያዎች ምን ናቸው? እስኪ ምን ይዞ ነው የሚገኘው? እስኪ ቧንቧ መቼም እንዳልከኝ ቧንቧ ሰራተኛ ነህ፣ እንደወጉ ቱታ ለብሰሃል ና። እስኪ ቧንቧ የሚሰራ ሰው የሚይዛቸውን መሳሪያዎች እስኪ ንገረኝ። እስኪ መጀመሪያ መፍቻ ትይዛለህ። በጣም ብዙ ነገሮች ነው የምትይዘው፣ ብዙ ማቴሪያል። የትኛውን ጠቅሽ? ብዙ አትበለኝ። አንድ ቧንቧ ሰራተኛ ቧንቧ ለመስራት ሲሄድ የሚይዛቸውን መሳሪያዎች ንገረኝ እስኪ። እንዴ ነገርኩህ እኮ እንዴ። ታውቃለህ? እኔ ምነግርህን ታውቃቸዋለህ? ብነግርህ ብዙ መፍቻዎች ነው የምትይዘው። ቁጥር የሌላቸው መፍቻዎችን ትይዛለህ። በጣም ብዙ ነገር። ይሄ የሆነ ነገር ከተቀረቀረ ሴንቲም ትይዛለህ ለማውጫ። ማንንም ሄደህ መጠየቅ ትችላለህ። ይሄ የስራው ባህሪ ነው። እናንተ ሰው አጋጣሚውን ስላገኛችሁ ወደ ሌላ ነገር ወይ እናንተ ወደምትፈልገው ነገር ቀየርከው እንጂ እኔ ነገርኩህ። ይኸውልህ ወንድሜ አንድና አንድ ነገር ምነግርህ፣ እኔ ለፍቶ አዳሪ ነኝ፣ ትዳር ያለኝ ሰው ነኝ። አየህ እሰራለሁ ስላዘጋጀው ድራማ የቧንቧ ሰራተኛ ነኝ ስላልከው እንኳን በቂ እውቀት የለህም። ስለምትሰራው ስራ እንኳን በቂ እውቀት የለህም። ይኸውልህ ወንድሜ፣ ይኸውልህ መጀመሪያ አስጨርሰኝ ምነግርህን ነገር። መቼም አንድ ቧንቧ የተበላሸበት ሰው ስለሚሰራው ሰው በደንብ ያውቃል። ስለሚሰራው ስራ ስለሚይዘው መሳሪያ በደንብ ያውቃል። የትኛው መሳሪያ ነው እንግዲህ የትኛውን ቧንቧ ልታስተካክል ነው ጩቤ የምትይዘው? እንግዲህ ተመልካቾች ተመልከቱ። ይሄ ሰውዬ የቧንቧ መስሪያ ብሎ የያዘው ባግ ውስጥም ሆኖ ሳጥን ውስጥ የያዛቸው ቧንቧ የሚሰራ ሰው የሚይዘው እንግዲህ የቧንቧ ሰሪ መሳሪያ ነው። ይሄ ሰው ግን የተገኘበት ጩቤዎች፣ ተለቅ ያለ አለ፣ አነስ ያለ ያክለ የተለያዩ መሳሪያዎች። ይሄ ማለት በቀጥታ ለመግደል የሚያገለግሉ ናቸው። እንግዲህ እነዚህን ሁሉ ሴንቲዎች እነዚህን ሁሉ መሳሪያዎች ነበር የያዘው በእጁ፣ የሞጊያ መሳሪያዎች ማለት ነው። ተመልከቱ። ምን አይነት ቧንቧ ሰሪ ቢሆን ነው? ምን አይነት ቧንቧ ነው በጩቤ የሚሰራው? እስኪ ንገረኝ። መቼም ሰው ጋር እንዴ ይኸውልህ ስለምትናገረው ነገር ስለሰራው ሽፋን ስለ ድራማ እንኳን በቂ እውቀት ይኖርህ እያልኩ ነው እኮ ወንድሜ። ይኸውልህ እሱን እኮ አንተ አይደለም የምነግረኝ። እኔ ስለ ስራዬ ጠንቅቄ ማቅ ሰው ነኝ። ብዙ ደንበኞች አሉኝ። ሄደ መጠየቅ ትችላለህ ስለ ስራዬ። ሴንቲ እዛ ጋር ስላየህ አይደለም፣ ሴንቲውን ለስራ ነው የምጠቀመው፣ ሌላ ነገር አይደለም። ሰው አልቆረጥ ያለኝ ቃጫ በሴንቲ ነው የምቆርጠው፣ በምንም ልቆርጠው አልችልም። ይኸውልህ በእነዛ ሁላ ጩቤዎች ነው የምቆርጠው፣ በእነዛ ሁላ መሳሪያዎች ነው ወይ የሚቆረጠው? ጩቤ በጩቤ ነው ወይ የሚቆረጠው? ይኸውልህ ለዛ እኮ መቀስ ብቻ በቂ እኮ ነው። አንድ መቀስ ብቻ መያዝ በቂ እኮ ነው። ለዛ ደግሞ ይኸውልህ ለዛ ደግሞ የሚይዙት እንግዲህ እኮ ከህፃን ልጅ ጋር አይደለም እያወራህ እኮ ያለው እኮ ያንን ለመቆረጥ እኮ ሴጊቱ በቂ እኮ ነው። መጋዝ በቂ እኮ ነው። ይኸውልህ እነዛ ሁሉ ስለታማ ነገሮች ልንገርህ አይደለ? መቼም ያንን ሁሉ ስራ
ያልከውን ልትሰራ ቢሆን ኖሮ እኮ ውጪ መስራት ትችል ነበር። በቀጥታ ያለበት ክፍል እኮ ልገባ ስትል እኮ ነው እጅ ከፍንጅ ተያዝኩ። ወንድሜ ከፍተህ ልትገባ ስትል ነው ያዝኩ እኮ። ብልሽቱ ያለው እኮ ቤት ውስጥ እኮ ነው። ሰው አይደለም የተበላሸው። ስለ ቧንቧ ነው እያወራኝ ያለው እኮ። ስለ ቧንቧ ነው እያወራኝ። ህፃን ልጅ አይደለም፣ ከህፃን ልጅ ጋር አይደለም እያወራህ ያለው፣ ከትልቅ ሰው ጋር ነው እያወራህ ያለው። ይገባኛል፣ እያወራው እኮ ነው። እኔም በስነ ስርዓት እያወራው ነው አይደል? ልታዳምጠኝ ይገባል። የምፈልገውን ጀስት የምፈልገውን አይነት ምላሽ እንድሰጥ ከፈለክ አውረኝ በስነ ስርዓት። እኔ ሴንቲውን ይዤ የገባሁት ቃጫውን ለመቁረጥ ነው፣ ቧንቧውን ለመስራት ነው ወንድሜ። ውጪ አይደለም ብልሽቱ ያለው ውስጥ ነው ያለው ተብዬ ነው የመጣሁት። ሰው ድንገት ሰው ቼክ ላደርግ ነው የገባሁት አይደል? በቃ ጀስት ሰውየው የላከልኝ ቁጥር ተሳስቶ ሊሆን ይችላል፣ የቤት ቁጥሩን ተሳስቶ ሊሆን ይችላል። አመጣጤ ግን ቧንቧ ልሰራ ነው የመጣሁት። በመቀስ እንዴት አድርጌ ነው ልቆርጥ የምችለው ቃጫ? ከትላንት እስከ ዛሬ አብሯችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል። ከ4000 በላይ አባወራዎችን የቤት ባለቤት በምናደርግበት ዘመናዊ መንደራችን ውስጥ በአዲሱ ፔንታውስ ብሎክ ከ35% በላይ ቅናሽ በማድረግ ማለትም ከ3 ሚሊዮን ብር ልዩ ቅናሽ ጋር ብቅ ብለናል። ከስቱዲዮ 56 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ የያዘ። ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪም የንግድ ሱቆችን ከ28 ካሬ ጀምሮ ለተለያዩ አገልግሎቶች የሚውሉ ለካፌ ሱቆችን በግዙፉና ዘመናዊ መንደራችን አካተናል። ከ682000 ብር ቅድመ ክፍያ ጀምሮ በ40/60 የባንክ አማራጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ፣ ቤቶን የግሎ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ይኸውልህ አንተ ሰውዬ፣ እኔ እነዚህ ተረተረተን ወይም ደግሞ ምን ነግረኝን ተራውሬ ለመስማት አይደለም። እዚህ ጋር ከነሱ ሰዎች ወይም ደግሞ ከኛ ሰዎች ቀጥታ ይገሉ ነበር እንዳገኙክ ከነሱ ይዤ የመጣሁት እዚህ አንተን ይሄንን ተራተረተን እንድትነግረኝ አይደለም። ከመጀመሪያ ጀምሮ ይሄ ሁሉ ጥበቃ ያለበት ቤት ምን አይነት ንቀት ቢኖርቸው ነው አንድ ነፍሰ ገዳይ እንኳን ለሚለኩት ማለት ነው ምን አይነት ዝግጅት እንደሚያደርጉ እነዚህ ሰዎች ምን አይነት ድራማ እንዳዘጋጃቸው ያለ ምንም መረጃ እኮ እኔን ልገለኝ ይኸውልህ አሁንም ቢሆን ተረተረተን አይደለም እንድትነግረኝ የምፈልገው እዚህ ያስቀመጥኩ አንተ የምፈልገው አይነት ምላሽ ሌላ ስለሆነ ነው የኔ ምላሽ ተረተረት እየመሰለ ያለው። እኔ አንድ ነገር ልንገር፣ በቃ የቧንቧ ሰራተኛ ነኝ። እየሰማኝ ከሆነ ላስረዳ። እኔ የቧንቧ ሰራተኛ ነኝ። ጀስት ቧንቧ ልሰራ ገባው። እጄ ላይ ሴንቲ ስታይ ሌላ ነገር ነው ያሰብኩ። አንተ አንድ ሴንቲ እኮ ብቻ አይደለም ያገኘሁት። ይኸውልህ ልንገርህ አይደለ ላንተም ይኸውልህ ላንተም ለእናንተ ሰዎችም ልነግራችሁ የምፈልገው ለመግደል ቢሆን ጌታቸው ከኛ በላይ የበደለው ሰው የለም። ጌታቸው ከኛ በላይ ያስከፈው ሰው የለም። ለመግደል እኛ ገና ያገኘነው ቀን ነበር ልንገለው የምንችለው ጌታቸውን። ጌታቸውን ስለምንፈልገው ነው እስካሁንም በህይወት ያቆየ ነው። እኔ ጌታቸው ስለምትለው ሰው ራሱ እኔ ማን እንደሆነ አላውቅም። እኔ ስሙን ገና ካንተ ሰማው ነው። እኔ ክፍሉ ድረስ ያገኘህበት ገብተህ ልገለው ስትል ነው ያዝኩት። እሺ አሁን የሱ ክፍል ውስጥ መታጠቢያ የለም? ቧንቧ የለም? የለም። እርግጠኛ ነህ? እኔ እሱን ቼክ ላደርግ እኮ ነው። እየቀለድክ ነው እንዴ? እየቀለድክ ነው ወይ? ልንገርህ አይደለ ጌታቸውን እኛ ነው ልንገለው የምንፈልገው እንደውም ከናንተ በላይ ግን ይሄንን ሁሉ ሚስጥራችሁን ያውቃል ጌታቸው። ለዛም ደግሞ ምን አይነት ነፍሰ ገዳይ ማዘጋጀት እንዳለባቸው እነዚህ ሰዎች ያውቃሉ። ለመጨረሻ ጊዜ ነው አንተን እያስጠነቀቅኩ ያለሁት። ልንገርህ አይደለ ይሄ ሁሉ ጥበቃ ባለበት ቤት ውስጥ የኛ ሰዎች በቆሙበት ቤት ውስጥ ለህይወትህ ምን ያክል ቢከፍሉ ነው? አጥፍቶ ጠፊ ብትሆን ነው እንጂ አንተ ምን ቢሰጡ ነው? ይሄ ራስን እስከ መካድ ድረስ ለነዚህ ሰዎች እስከ መሄድ ድረስ ያደረገ ምንድነው እሱ? ለህይወት ሳትሳሳ ይኸውልህ ይሄ ሁሉ ጥበቃ ባለበት ቤት ውስጥ ለህይወት ቅንጣት ታክል ሳትሳሳ እዛ ድረስ የገባህበት መቼም እርግጠኛ ነኝ አጥፍቶ ጠፊ ብትሆን ነው ገለው ከዛ በኋላ የመጣው ይምጣ ብለህ ነው አንተ። ይኸውልህ ወንድም እኔ ስለምታወራው ነገር ግራ እየገባኝ ነው። ጋርዶች ካሉ እሺ እንዴት ነው እነዚህ መሳሪያዎች ይዤ ልገባ የቻልኩት? አጥፍቶ ጠፊ ከሆንኩኝ እንዴ በእንደዚህ አይነት ኬዝ ለምን ገባለሁ? ጋርዶች ካሉ እንዴት አልፌ ገባውሽ? እኔ ስለምትለው ነገር እንደው እኔ ምንም ስለምተው ስለ ጌታቸው ምናምን የምትለው እኔ ስሙን ዛሬ ነው ያወቅኩት። ነገርኩህ እኮ እኔ ምንም ማቆታ ነገርኩህ ምን አይነት ሰው እንደሆንክ በምን አይነት ርቀት እንደምትሄዱ ኢቭን ጌታቸው የተቀመጠበትን ቤት ሳይቀር ያውቃሉ እነዚህ ሰዎች። ያለውን ጥበቃ በምን ሰዓት ላይ ምን እንደሚሆን እያንዳንዱ ነገር ስላጠናችሁ እኮ ነው ይሄን ነገር የላካችሁት። እኛ ግን ቀድመን ይሄ ነገር እንደሚፈጠር አሁንም ቢሆን ለመግደል እንደምትፈልጉት ጌታቸውን ስለገባን ነው ቀድመን ጥበቃችንን አጠናክረን እየጠበቅን የነበረው። በካሜራ እይታ ውስጥ አጥር ስዘል ጀምሮ በየትኛው በር መግባት እንዳለበት ከዛ ጌታቸው የትኛው ክፍል እንደተቀመጠ እንግዲህ
ቧንቧ ነው። ቧንቧው ያለው ውጪ ነው። አንተ ቀጥ ብለህ በጓሮ በር ነው በጓሮ መግቢያ ነው የገባው ራሱ። በየትኛው በር ብገባ የትኛው እንደሚቀልህ ስለምታውቅ እኮ ነው። አሁን ያለህ እየነገርኩህ ነው አይደለ? የሰጠው እድል ተጠቀምበት። ያለበለዚያ ግን ከዚህ በላይ ለሚፈጠረው ነገር እኔ ኃላፊነቱን አልወስድም። ወንድሜ የማላውቀውን ነገር እንዲህ ነው ብዬ እንዴት ነው የምነግርህ? ነገርኩህ እኮ በቃ በጓሮም ብገባ በበር ነው የገባሁት። በጓሮ አድርጌም ብገባ በቃ ያሉትን ቧንቧዎች ቼክ ለማድረግ ነው። ብልሽቱ የቱ ጋር እንዳለ ውጪ ላይ ቼክ አደረኩኝ። ውጪ ላይ ብልሽቶች የሉም። ሰው ቤት ውስጥ ነው የሚኖረው ብዬ አሰብኩ። ወደ ቤት መጣሁ። አንኳኳ፣ የሚከፍትልኝ የለም። ፕረስ አደረጉ፣ ተከፈተ በሩ፣ ገባው። ሰው ያሉበትን ቦታ ቼክ ላደርግ አሰብኩኝ። እጄ ላይ ሴንጤ ያየ ሌላ ነገር አሰብክ። እኔ ስለምትለው ነገር ምንም የማውቀው ታሪክ የለም። አሁንም አንድና አንድ መልስ ልመልስልህ የምችለው ምንም የማውቀው ታሪክ የለም። አሁን ስለምታወራው ነገር እኔ መረጃው የለኝም። አሁን ያልከው ያለው ለኔ እንግዳ ነገር ነው። አሁንም ይኸውልህ አሁንም ቢሆን ለመጨረሻ ጊዜ ነው ይሄንን እድል አንተ የምሰጠህ፣ ለመጨረሻ ጊዜ። ያለበለዚያ ግን መጀመሪያ ያገኙ ሰዎች እንዳልነበርክ አድርገው አንተን ይጨርሰዋል። ማንም የሚያስጠልህ የለም ከዚህ እጅ፣ ከኛ እጅ ማንም ሰው ያስጠልህም። ለመጨረሻ ጊዜ የሰጠውከን እድል ደግሞ እንድትጠቀምበት ፈልጋለሁ። ለመጨረሻ ጊዜ ነው እያስጠነቀቅኩ ያለሁት። ወንድሜ ስለምን እድል ነው የምትለው? እኔ ምንም ማውቀው ታሪክ የለም። ወይ ወደ ህግ ቦታ ውሰዱኝ በቃ። ይኸውልህ ምንም አይነት ምህረት ላንተ የለንም። ከዚህ በላይ ላንተ ምንም አይነት ምህረት የለንም። ወንጀለኛ ምንም አይነት ምህረት ላንተ የለንም። 11ኛ ፎቅ ላይ ነው የምንወረውረው። ወንጀለኛ ነው የምትፈልገው? እሱን ነው ወይ የምትፈልገው? እሱን ነው ወይ የምትፈልገው? ሰደኝ በቃ። ወንጀለኛ ነኝ አረ ፖሊስ ጣቢያ ነው። ይሄንን ታየዋለህ አይደለ? ይታያል አይደለ? እያየሁት ነው። ምንድን ነው የምትለው? ከዚህ ነው የምንወረውረው። በቃ ወንጀለኛ እሺ እንግዲህ ውድ ተመልካቾቻችን እንደተመለከታችሁት ከሆነ ይሄንን ሰው እንዴት እንደያዝነው ተመልክታችኋልና በምን አይነት ርቀት እውነታውን ለመገገም የተያዘባቸውን እጅ ከፍንጅ እንኳን እንደተያዙ እያወቁ እንዴት በምን አይነት ድራማ እንደሚሸፍኑ ተመልክታችኋል። በቀጥታ እንግዲህ እነዚህን ሁሉ መሳሪያዎች በእጁ ይዞ እንግዲህ መቼም ቧንቧ የሚሰራ ሰው የቧንቧ መስሪያ መሳሪያ ነው ሊይዝ የሚችለው። እሱ ግን ከዛ በላይ የጦር መሳሪያዎችን ነው ይዞ የገባው። ስለያዛቸው ነገሮች እንኳን በቂ እውቀት የለውም። ስለ ቧንቧ መሳሪያ ምንም የሚያውቀው ነገር የለም። ተመልክታችኋል ከቪዲዮአችን ይሄንን ደግሞ። ስለዚህ ጌታቸው ቤት በቀጥታ ሊገባ ሲል ነው እጅ ከፍንጅ የያዝ ነው። እንግዲህ በተደጋጋሚ ጌታቸውን እኛም ጥበቃችንን አጠናክረን ምንም አይነት ፍንጭ ለእነሱ ላለመተው በየጊዜ ጌታቸውን ቦታ እየቀያየርን ነበር እያስቀመጥን የነበረው። ጌታቸውን ማንገልበት፣ ጌታቸውን ማናስወግድበት የራሳችን ምክንያት አለ። ወደ እነዛ ሰዎች በቀጥታ ሊያደርሰን የሚችለው ጌታቸው ነው። እነሱ ይህንን በደንብ ጠንቅቀው ያውቁታል። ጌታቸው እውነታውን ከተናገረ፣ ጌታቸውን ያለውን ነገር ካጋለጠ ምን ሊከሰት እንደሚችል በደንብ ያውቁታል። ይሄ እንዲሆን ደግሞ እነሱ በፍጹም አይፈልጉም። እኛ ደግሞ እንደምንደርስበት እየደረስንባቸውም እንዳለ ደግሞ በደንብ ያውቃሉ፣ ጠንቅቀው ያውቁታል። ይሄ እንዲሆን ነው እየሰሩ የነበረው። ስለዚህ እንግዲህ ይሄንን ሰው በቀጥታ ይዘው የኛ ሰዎች እሱን እንግዲህ በቀጥታ ወደ ማናዘዝ ነው የወሰዱት። እንግዲህ ከዚህ በላይ የሰጠነውን እድል አልተጠቀምበትም። በቀጥታ አጥር ዘሎ ነበር ሲገባ የነበረው። በጓሮ በር አድርጎ ጌታቸው የት ክፍል እንኳን እንዳለ ስለሚያውቅ ነው በቀጥታ በሩን ሲከፍት ነው እጅ ከፍንጅ የያዙት የኛ ሰዎች። እዛው መግደል ይችሉ ነበር ይሄንን ልጅ። ብዙ የምንፈልገው ነገር አለ፣ ብዙ ማስረጃዎችን እንፈልጋለን ከነሱ። ለዛ ነው እንግዲህ እንደተመለከታችሁት ደግሞ ጌታቸውንም የኛ ሰዎች ይዘውት መጥተዋል። የተወሰነ እንግዲህ ማገገምም ሊባል በማይችል መልኩ የተወሰነ መሻሻሎች አሉት ከበፊቱ። እኛ የበለጠ ስለጎዳ ነው ጌታቸውን እንግዲህ። ከዛ በተጨማሪ ደግሞ ጌታቸውን ስለምንፈልገው ብዙ የሚያወራልን ነገሮች ስለሚኖሩም ጭምር እዚህ ድረስ የኛ ሰዎች የህግ ሰዎች ይዘውት መጥተዋል። ከጌታቸው ጋር ቆይታ ለማድረግ እንፈልጋለን። አሁን የምናደርገውን ቆይታ ነው ለእናንተ በቀጣይነት ደግሞ የምንጋብዛችሁ። እንግዲህ ጌታቸው ደግሞ እንዳያችሁት እንደተመለከታችሁት መድኃኒት ሰጥቶታል። ያ መድኃኒት ደግሞ በአንዴ እንደዚህ ሙሉ ለሙሉ የሚለቅም ነገር አይደለም። የኛም የህክምና ባለሙያዎች የተቻላቸውን እያደረጉ ነው ያንን ነገር ለማስወገድ። ከባድ ነው ሁኔታው። በተለይ ደግሞ በእኛ ሀገር ሁኔታ በጣም ከባድ ሁኔታ ነው። በተቻለው አቅም ግን እንግዲህ እየነገረን ያለኑትን ነገሮች ለመያዝ እየሞከርን ነው እኛ ያለ ነው። እናንተም እንግዲህ ባለመሰላቸት እያንዳንዱን ነገር ለመከታተል ሞክሩ። ስለሚጠቅመን እሱ የሚነግረን ነገር ምን እንደሆነ የሚነግረን ነገር ለእኛም ስለሚጠቅመን ለቀጣይ እርምጃችንም በተቻለን አቅም እሱን ለማወጣጣት እንሞክራለን ያስታወሰውን ነገር። ያ ማለት ግን ጌታቸውን ሙሉ ለሙሉ አምነነዋል ማለት አይደለም። ለመረጃ ግን በደንብ እንደሚጠቅመን ታውቃላችሁ። እናንተም እንግዲህ ምንድን ነው የሚፈጠር ጌታቸው ምን ሊነግረን የሚችላል የሚለውን ነገር እንግዲህ ከፕሮግራማችን ነው አብረን ነው የምንመለከተው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። እሺ ይኸውልህ
ጌታቸው እያንዳንዱን የተፈጠረውን ነገር ነግረንሃል። የተፈጠረውን ነገር ደግሞ አንተም ተመልክተሃል። ያለህበት ድረስ መጥተው ሊገሉ ሲሉ ነው እኛ ያስጣልን። እንግዲህ የእኛ ሰዎች በቦታው ባይኖሩ እኛ በቂ ጥበቃ ባናደርግልህ ኖሮ ምን ሊፈጠር እንደሚችል ታውቀዋለህ። አንተ በህይወት እንድትቆይ እነሱ በጭራሽ አይፈልጉም። ይሄንን እኮ እኔ ቀደም ብዬም ነግሬ ነበረ። ማለት እዛ ህመም ላይ ያለው ታኝቼ ነግሬ ነበርና በጣም ከባድ ሲቹዌሽን ውስጥ ነው እናንተም ያላችሁት እኔም ያለሁት በዛ ሁኔታ ውስጥ ነው ብዬ ለማስታወስ የሞከርኳቸውን ነገሮች ለማስጨበጥ ሞክሬያለሁ። እና የነበረውን ነገር በሙሉ ተረድቻለሁና አይቻለሁም። ምንድነው መሰለ በጣም በህይወት አሁን እዚህ እንደሆነ ያደረገኝ ነገር ምንድነው የእናንተ ያላሳለሰ ጥረት እንደሆነ አይቻለሁ። አሁን ምንድነው መሰለ ባለፈው እንደነገርኩህ ማለት ነው እኔ ሊገሉኝ ከዚህ በኋላ ሊያተርፉኝ አይችሉም፣ እናንተንም በዛ ልክ ነው የሚሆነው ብዬ የነገርኩ ነገር ያው አይተሃል። እንግዲህ መጥቶ ምን ያክል አደገኛ የሆነ ሁኔታ ውስጥ ከቶኝ እንደነበር አይተሃል። ከሞት ነው የተረፍኩት። እዚህ ቦታም እንድደርስ ያው ቦታ እየቀያየርንም እዚህ ያለሁት ይኸው ስንት ቦታ ነው የቀያየርነው። እዚህ ከተረፍኩ እንኳን ስንት ጊዜ ነው የተቀያየርነው ቦታ። ይሄ ሁሉ ምንድነው እኔ የማውቀውን ነገር ማስታወስ ስችል መድኃኒቱ ከውስጤ ሲወጣ ማስታወስ ስችል የእናንተም የሕክምና ባለሙያዎች በርካታ መድኃኒቶችን ሲሰጡኝ ሲከታተሉኝ እንደነበረ ያው እኔ ተረድቻለሁ። አሁንም ቢሆን እኔ የምፈልገው በምትኩ እኛ ህይወትን እየጠበቅንልህ ነው፣ ከነዚህ ሰዎች እጅ እየጠበቅን ነው እንጂ ለመግደል እነሱ ሰዎች አንጠብቃቸው ነበር። እኛ በቂ ነበረ ካደረከን ነገር አንጻር። ስለዚህ እኛ ደግሞ በምትኩ የምንፈልገው ነገር አለ። አንተ የምታውቀውን የምታስታውሰውን ያንዳንዱን ነገር እንድትነግረን ነው እኛ የምንፈልገው። ያንተ በህይወት መቆየት ለእኛ የሚጠቅመን ለዛ ስለሆነ በሁኔታው አንተ ከዛ ሁሉ ነገር በቀጥታ ቤት ድረስ ሊገል የመጣን ሰው እንዴት እንደተረፍክ አይተሃል በደንብ በአይነህ። ግን ለሁኔታው ደግሞ ከአንተ በላይ ምስክር የለም። ይህንን ደግሞ ተመልካቾችም ማወቅ የሚፈልጉ ተመልካቾች አሉ። የነበረውን ነገር ኢንሲደንቱን በውብት የተፈጠረውን ነገር እንድታስረዳኝ ይፈልጋሉ ለተመልካቾች። እኔ እኮ ነግሬሃለሁ እኮ ማለት ጀስት በርካታ ነገሮች ሊያደርጉ እንደሚችሉ ነግሬሃለሁ። እንኳን አይደለም ሰው እንደዚህ ፊት ለፊት ሊመጣ አይደለም መንፈስም መጥቶ እኔን ሊገልኝ እንደሚችል እናንተንም ሊያጠፋ የሚችል መንፈስ ሁሉ እንዳለ ነግሬሃለሁ። ልጁ የመጣው ምንም አትጠራጠር እኔ ሊገል ነው። ከዚህ በፊትም ነግሬሃለሁ። ነገ አንድ ሰው ይሞታል አልኩም፣ ሞተ አይደለ ወንድሜ ሞተ ያልከበት ኬዝ ማለት ነው። ስለዚህ እኔንም ለመግደል የመጣው ልጅ እንኳን ቧንቧ ሰራተኛ ነኝ ምናምን ብሎ ለመምጣት ማመካኘት አይደለም እንደ መንፈስም እኔ መኝታ ክፍል መጥቶ እኔን ለመግደል እንደሚችሉ ይሄ ነገር በቃ ለነሱ ከባድ እንዳልሆነ እኮ ነግሬሃለሁ። ስለዚህ እንደውም እኔ ሲረዳኝ ፈጣሪ ሲረዳኝ ምንድን ያደረገው ልጁን በፊት ለፊት ከመንፈስ ባሻገር ሰው እንዲመጣ አድርጎኛል። ይሄ ደግሞ የፈጣሪ እርዳታም ጭምር ነው እና የእናንተም ሰዎች እናንተም ያደረጋችሁት ርብርብ በጣም ጥሩ ስለነበረ ለእኔ የሚደረገው ጥበቃም እኔም ካደረጉት ከሆነው ከተፈጠረው ነገር አንጻር በርካታ ነገሮችን ማዳንን የሚቻልበት መንገድ አድናችሁኛል። በጣም ብዙ ነገሮች ነው ሳፖርት ያደረጋችሁኝ ከብዙ ነገር አንጻር ማለት ነው እና ይሄ ቀላል የሚባል አይደለም። ልጁ በእርግጠኝነት ገብቶ ቢሆን ኖሮ እኔ ሞቼ ነበር፣ በዚህ ሰዓት እዚህ ቦታም ባልተገኘው ነበር። ስለዚህ የእናንተም ሰዎች እናንተም ደርሳችሁ እንድታተርፉኝ ያደረገበት ያው እንግዲህ እኔ አሁን በደንብ እየለቀቀኝ ያለበት ሁኔታ አለ። ማስታወሰውን ነገር እናወራለን ብዬ አስባለሁ። ከዛ በፊት ግን ፊት ለፊት ልጁን ተመልክተው ነበር አይደለ? እንግዲህ አንተ ጋር ሲመጣ የነበረውን ነገር ወይም ደግሞ የሚገልበትን መሳሪያ ሴንቲውን በእጁ ይዞ ነበረ። ልጁን ግን ስታየው ወይ ታውቀዋለህ፣ ከዚህ በፊት በሁኔታዎች ከልጁ ጋር ትተዋወቃላችሁ፣ የምታውቀው ሰው ነው? አይ እኔ አላውቀውም። ያው እንደምልህ በጣም ብዙ ነው ያለው በእኛ አባል ስር በእኛ ሰራተኛ ስር በጣም ብዙ ሰው ነው የሚኖረው። እኔም አውቀው ሰውማ ቢመጣ ያው እንግዲህ አቅሜን ልሞክር እችላለሁ፣ ልጮህ እችላለሁ፣ ልጣራ እችላለሁ፣ የሆነ ነገር ላረግ እችላለሁ። ሊላክብኝ የሚችለው ማላውቀውን ሰው ነው። የማውቀውን ሰው ሊልኩ አይችሉም። እንደነገርኩ ነው። እኔ እንደውም ሲገባ ቀጥታ እኔን ሲያየኝ ያለ ሁኔታ ውስጡ ፊቱ ስለተረበሸ ምን ሆኖ ነው
ደግሞ እኔ ከነበርኩበት ክፍል ደግሞ ምንም ነገር እርዳታ የሚያስፈልገኝ ነገር እርዳታም አልጠራሁም። እና እናንተም ሰው ስለመሰለኝ እኔ ዝም ብዬ ሳየው መጀመሪያ ያየሁት በቃ ለሆነ ነገር ሊያቀብለኝ የመጣ ሰው ነው መሰለኝና ከዛ ሰሞኑን እዚህ ከናንተ አባላቶች ውስጥም እንዳልሆነ አወኩ መጨረሻ ላይ ማለት ነው። ምንድነው ይሄ ሰውዬ ዛሬ ሰው ቀይረው ነው ምናምን ብዬ እያሰው ኢሚዲየትሊ እሱ ከጩቤውን ሲያወጣ ነው ያየሁት። እዚህ ጩቤውን አወጥቶ በቃ ልክ አይኑን አፍጥጦ ሲመጣ የእናንተ ሰዎች መተው ሲይዙት ያን ጊዜ ሊገለኝ የመጣ ሰው እንደሆነ ተረዳው ማለት ነው። እኔ ፈጣሪን ያመሰግንኩት እናንተንም አመሰግናለሁ። እሺ ከዛ በተጨማሪ ግን እስከ ዛሬ እኛ እጅ ከገባህበት ቀን ጀምሮ እስከ ዛሬ ይሄ ነገር በሌላ ቀን ተፈጥሮ ያውቃል ወይ? እንደዚህ አይነት ሁኔታዎች ገጥማቸዋል ወይ ነው ወይስ ዛሬ ብቻ ነው? ይሄ ልጅ ብቻ ነው? ምናልባትም የኛ ሰዎች ምንም ሪፖርት ያደረጉት ነገር ስለሌለ ምንም እንዳልተፈጠረ ነው ማሰቡ። በተለየ ሁኔታ ግን አንተ እንደዚህ አይነት ይህንን ጥያቄ የምጠይቀው ተመልካቾች በእኛ ሰዎች ሳይቀር ምን አይነት ሁኔታዎች እንደደረሰብን ታውቃላችሁ። ስለዚህ እንደዚህ አይነት ሁኔታዎች ገጥመውክ ያውቃሉ እስከዛሬ? እንዴ የኛ ያለው ኮቲሙ ጉዳይ እኮ ነው። በቃ እንደዚህ አይነት ሲቹዌሽን ሲያጋጥም ሲቹዌሽኑ ሊቀረፍ የሚችለው በእንደዚህ አይነት መንገድ ነው። የተያዘ ሰው ካለ የሚቻለውን አድርገው ያስለቅቃሉ። መግደልም ካለባቸው ገድለው ያስለቅቃሉ። ማድረግ ያለባቸውን ሁሉ አድርገው ያስለቅቃሉ። ስለዚህ ይሄ ምን ከኛ እንትን ጋር ህይወት ጋር የተያያዘ ነገር ነው በቃ። ስለዚህ እኔም ሲያዝ ይሄንን ሊያደርጉ እንደሚችሉ በፊት ሲደረግ ከነበረው አንግል እንደውም እኔ ላይ ብዙ ነገሮችን አግዞኛል። ብዙዎቹ እንደውም ጥበቃው ያን ያክል ስላልነበረ የነበረው ነገር በቀላሉ ነው ሊደረግ የሚችለው። አሁን የእናንተ ካለው ከእናንተ ጋር ካለው ሲቹዌሽን ነገሮች ከበድ ያሉ ይመስለኛል። ምክንያቱም ይህን ያህል አልፎ የመጣን አካል ማዳን ለመቻል ሙከራ አድርጋችኋል። እንዴት እንዳለፈም ራሱ ከእናንተ ማንጻት ሳይሆን ትንሽ የሚገርመኝ ነገር አለ። ቅድም ፈጣሪም አድኖኛል ያልኩ ለዛ ነው። እዚህ ጋር ምንም ነገር መጥቶ አፍኖ ሊገለኝ ይችላል ብያለሁ፣ ነግሬያለሁ። ስለዚህ ይሄ ሲሰራ የኖረ ነገር ነው። ይሄ በጣም ቀላል ነገር ነው። እንግዲህ እኛ ይህንን ሁሉ ያደረግንበት ምክንያት አለ። አንተ ስለምታስፈልገን ነው። ከዚህ በኋላ ለምንሄደው እርምጃ እንግዲህ ተመልክታል። የኛ ሰዎች በቦታው ባይኖሩ እስካሁን ድረስ እኛ ጥበቃ እያደረግንልህ ባይሆን ኖሮ ራስህን በህይወት አታገኘውም ነበር። አሁንም ቢሆን ግን ይህንን ነገር የምትፈልገው ከሆነ በዚህኛው ፋንታኛ የምንፈልገው ነገር አለ። ካንተ የምታውቀውን ትዝ ያለህን እያንዳንዱን ነገር እንድትነግረን እንፈልጋለሁኝ። ያ ከሆነ እንግዲህ አሁን እኛ ያደረግንልህ ከቨር በህይወት ለመቆየህ ለሰጠንህ ዋስትና በምላሹ ልትሰጠን የምትችለው አንተ እሱን ነው። እሰጣለሁ። ከዚህ በኋላ እኔ ወደ እነሱም ልሄድ የምችል ሰውም አይደለሁም። እነሱም ወደ እነሱ እንድሄድ የሚያደርጉኝ ነገር አለ። ከዚህ በኋላ እነሱ ሊያደርጉት የሚችሉት የኔ የመጨረሻው ግብ ምንድነው? መግደል ነው። ስለዚህ ለመግደል ሙከራውን በጣም ብዙ ጊዜ ሞክረዋል። እኔም ከአንድ ቢሮ ከአንድ ክፍል ከአንድ አካባቢ እናንተ እያዘዋወራችሁ ነው እንጂ በቀላሉ ሊገሉኝ የሚፈልጉ ሰዎች እንደሆኑ ተረድቻለሁ። ስለዚህ ጠይቀኝ፣ ምንም ነገር ልነግርህ እችላለሁ፣ የማስታውሰውን ማለት ነው። እነማን ናቸው እነዚህ ሰዎች ብለህ ታስባለህ? ይህንን ሰውዬ አንተን እስከ መግደል ድረስ የላኩት እኛም እየታገልናቸው ያላችሁ ሰዎች እንግዲህ መንፈስ ናቸው ስትለን ነበር ባለፈው። ከመንፈስም ጭምር ነው፣ ከሰው ባሻገር መንፈስም አለ ስትለን ነበረ። ስለ እነዚህ ሰዎች ማስታወስ የቻልከውን ትዝ የሚልህን ነገር አንድ ነገር ሳትደብቅ ከመጀመሪያው ጀምሮ እነማን እንደሆኑ ጭምር እንድትነግረኝ ይፈልጋለሁ። እነግርሃለሁ። ቦታው በጣም ለእኔ አሁን ውስብስብ አይነት ስሜት ውስጥ ነው ያለሁት። ማጀስት ብዙ ነገሮችን የመሻል ነገር አለ፣ ግን አሁን ፒውር አድርጌ ግልጽ አድርጌ እዚህ ቦታ ነው ልልህ አልችልም። ግን ውስጥ የሚከናወነው ነገር ላወራህ እችላለሁ። ከውጪ እስከ ሀገር ቤት ድረስ የተሳሰረ ነገር እንደሆነ ነግሬያለሁ ከዚህ በፊት። ከፍተኛ የሆነ በርካታ አባላት ያለው በርካታ መንፈስ የሚከናወንበት ቀናቶች አሉት። 5ቱንም 7ቱንም ቀን አይደለም ይሄ ጉዳይ የሚከናወነው፣ የራሱ የሆነ ቀን አለ። ይሄ ቀን የሚከናወንበት ቀን አለ፣ ቤት አለ።
እንዳውም አጠንክሬ ልነግርህ የምችለው የዚህን ዘዋሪ አንድ ሰው አለ። ያው በመንፈስ ያለበት ሰው ነው። ስለዚህ ዋናው አዛዡ እሱ ነው። የኔ አለቃ ደግሞ ሴት ናት። ስለዚህ ሴቷ ይሄን መደረግ አለበት፣ ይሄ መደረግ አለበት፣ ይሄ ይሁን ትላለች። በዛ መሰረት ነው እኔ የማከናውነው። በእኔ ስም አሉ ምሽት ቤቶች አሉ ምናምን። እኔ ያን ያክል ንግድ ፈቃዱ በእኔ ይሁን እንጂ የተወሰነ ብር ነው ወደ እኔ የሚገባው። አብዛኛው ብር የሚገባው በሴቷ ቦታ ነው። የሴቷን ስም ራሱ እኔ አላቅም። ይሄን የሚሰሩ ራሱን የቻለ ሂሳብ ስራውን ምናምን የሚሰሩ ሌሎች ሰዎች አሉ። እኔም የራሴ መንገድ ነው የሚሄደው። ማንም ሰው ከተነገረው ከታዘዘው ውጪ መስመር የሚስት ከሆነ ያው በራሱ እንደፈረደ ነው የሚወሰደው። ይገደላል፣ ይሞታል። ከዛ በኋላ ቤተሰቦችም ላያገኙት ይችላሉ። ማንም ሰው ጋር እጅ አይደርስም። እነሱ ናቸው ጉዳዩን የሚጨርሱት። ስለዚህ ምንድነው አንድ ቦታ አለ፣ አዋቂ ቤት አለ። እዛ ነው ነገሮች የሚከናወኑት። ስለዚህ እንደነገርኩ ባለፈውም በደንብ አስረድቻለሁ። ኢሉሚናንቲ አባል አለ፣ የዛ ተከታይ ሰዎች አሉ፣ መንፈስ አለ፣ ተቀብሮባቸው የሚመጡ አሉ። ቺፕስ ምናምን ይቀበላል ብያለሁ ባለፈው አውርተናል። እሱ አለ። በዛ ጉዳይ ላይ የሚንቀሳቀሱ ያንን ጉዳይ የሚሰሩ ያን የተሰራባቸው ደግሞ የሚንቀሳቀሱ የራሱ የሆነ ስራ ያለው ፊልድ በእያንዳንዱ የሆነ ትሪፕ አለ። ምንድነው ፍላጎታቸው እነዚህ ሰዎች ፍላጎታቸው ምንድነው? ከውጭ ጀምሮ የመጣ የተሳሰረ ነገር ነው እና ለዚህ ኢትዮጵያ ውስጥ በርካታ የሃይማኖት ተከታዮች አሉ። በጣም በጠንካራ የሃይማኖት ተከታይ መሆኗ ይታወቃል። እቺ ሀገር ግልጽ ነው አይደል? ስለዚህ ይህን ነገር ወደ አንድ አምጥቶ ይህን ከተማም ሆነ ይችን ሀገር በዚህ አምልኮና በዚህ ስርዓት ማጥለቅለቅ ነው አላማቸው። ስለዚህ በርካታ ነው አላማው። ስለዚህ አንደኛ በሌላ ሃይማኖት ያው ሀገሪቷ የምትታወቅበት የራሷ የሆነ የሃይማኖት ሂደት አላት። ያንን ነገር መቀልበስ፣ ግብረ ሰዶማዊነትን ማስፋፋት፣ ኢሉሚናንቲን ማስፋፋት፣ ሌሎች አምልከቶችን ማስፋፋት፣ አገሪቷ ልትሄድበት ከሚገባቸው ነገሮች የአገሪቷ የምትታወቅባቸው ነገሮችን ማሰናከል፣ እነዚህ አላማዎች በዋናነት ተነግበው የሚሰሩ ናቸው። ስለዚህ ለዛም የሚገበሩ ግብሮች አሉ። እነዛን የሚገብሩ ሰዎችን የሚያመጡ አሉ፣ እንስሳም የሚያመጡ አሉ። በርካታ እንቅስቃሴ ነው ያለው። ስለዚህ አላማው ትርፍንም ገንዘብንም እንደገናም ደግሞ በተጨማሪ እነዚህን አላማዎች ኢትዮጵያ የያዘቻቸውን ሃይማኖት እስልምናም ሆነ ክርስትና ያለውን ሃይማኖት ቀልብሶ በተለያየ መንገድ በተለይ ደግሞ ግብረ ሰዶማዊንና ኢሉሚናንቲን አስፋፍቶ መገኘት ነው። ለዚህ ነው አንድም በጥንቁልና ቦታ ላይ ያሉት ሰዎችን አንድም እንደ መሳሪያ የሚጠቀሟቸው ማለት ነው። ይህንን ሁሉ ነገር ማለት አሁን እየነገርከኝ ያለው ነገር ተጨባጭነት የለውም ስለ የሆኑ አካላት ናቸው የሚመሩት፣ የሆነ አካላት ናቸው የሚያደራጁት የሚለውን ነገር ማን እንደሆኑ ማወቅ እፈልጋለሁ ካንተ። ይህንን ሁሉ ነገር እስከ ማደራጃት ይህንን ነገር ለእናንተ አናውንስ እስከ ማድረግ ድረስ ከአንተም በላይ ያሉትን ሰዎች አንተንም ጨምሮ ማደራጀቱንም ጨምሮ ይህንን ሁሉ ነገር የሚያደርገው ሰው ማን ነው? የሚታመን ነገር ምናምን አልከኝ አይደለም ምናምን የሚታመን ነገር መሆኑን አለመሆኑን ቦታው ላይ ሆነ ስትገኝ ነው ነገሮችን የምታየው። ቦታው ላይ ስትገኙ እንግዲህ እድሉ ከቀናችሁ ያን ጊዜ ታዩት ይሆናል። አሁን እኔ ማን ነው ምንድነው ምናምን ብዬ ብጠይቀኝ ሁሉም የየራሱ የሆነ ፌክ ስም ነው ያለው። ለምሳሌ እኔን የምታንቀሳቀሰኝ ገነት የሚል ስም ነው ያላት። ትክክለኛ ስሟን ደግሞ ብንመረምር ደግሞ ሌላ ስም ሊሆን ይችላል። ስለዚህ አብዛኛው እዛ ውስጥ ያለው በተለይ እዚህ ሀገር ሆነው ከዚህ ሀገር የሚሰሩት ሰዎች ያሉት ፌክ ስም ነው የሚጠቀሙት። ስለዚህ አሁን ከሌ ነው እንተና ነው ስሙ ከሌ እንተና ይባላል ብዬ ምንም ለአንተ የሚጠቅም ነገር ነው ብዬ አላስብም። ስለዚህ ያለው ነገር ልነግርህ የሚገባው ነገር የተፈጠረው ነገርና እየተፈጠረ ያለው ነገር ሂደቱን ብነግርህ ነው እንጂ ለአንተ የሚጠቅሙ ሰዎቹ ማናቸው ምንድናቸው የሚለውን ብነግርህ፣ ምክንያቱም ስታገኛቸው ሌላ ሆኖ ልታገኛቸው ትችላለህ። ከሂደቱ በላይ እኔ በቀጥታ ማግኘት የምፈልገው ሰዎቹን ነው። ይህንን ነገር ኦርጋናይዝ ያደረጉትን ከውጭ ካሉት ሰዎች ጋር ቀጥታ ግንኙነት ያላቸውን እነዚህን ሰዎች ነው በቀጥታ እኔ ማግኘት የምፈልገው። አሁንም ቢሆን ትውልድ እየገደሉ ያሉት እነዚህ ሰዎች ናቸው። ቀድም አንተ እያልከኝ የነበረው እንግዲህ አዋቂ ቤት እያልከኝ ነበረ። አዋቂ ቤት ደግሞ እኛ የምናውቀው ሌላ ነገር ነው።
እንግዲህ ተመልካቾች አዋቂ ቤት ሲባል አይምሯችን ላይ የሚመጣል ሌላ ነገር ነው። እንግዲህ እዚህ ጋር ደግሞ ቅድም ስትለኝ የነበረው የሰይጣን አሰራር የመንፈስ አሰራር ነው። ምንድነው እያልከኝ ያለው? ምንድነው ግንኙነቱ? የሆነ ቦታ ረግጠ የምጨብጠው ነገር ኤቪደንስ የሆነ ነገር እንድትነግረኝ ነው እኔ የምፈልገው። እኮ ያልኩህ እኮ ነው። አሁን እኮ ቅድም እንደነገርኩህ እኮ ነው። አንድ ቤት አለ፣ በጣም ትልቅ ግቢ፣ በጣም ትልቅ ሰፊ፣ በጣም በርካታ ሰዎች የሚመጡበት አንድ ትልቅ ሰው የሚመራው አንድ ግቢ አለ፣ አንድ ቤት አለ። ምናልባትም እሱ ይመስለኛል እኔ አሁን ያለውን ሲቹዌሽን ዝም ብዬ አሁን ላይ ሆኜ ሳሰላስለው የአለቃዬም የኔም አለቃ እሱ ሊሆን ይችላል፣ እሱ ነው ብዬ ነው የማስበው። ስለዚህ እኔም እሄዳለሁ ቦታው ላይ እላካለሁ። በዛ መሰረት ቀኖች አሉ፣ የምንሄዳቸው ሰዎች ተመርጠን እንሄዳለን። ስንሄድ የምናያቸው ሲቹዌሽኖች አሉ። በቃ ስለ እሱ ነገር ነው የምነግርህ። ምናልባት አሁን አንድ ሰው አለ እዛ ውስጥ ምናልባት ጠንቋዩ ብዬ ብልህ አንተ ቀልድ ይመስልህ ይችላል። ነገር ግን እዚህ ሀገር ያለውን ሁኔታ የሚዘውረው የሚያንቀሳቅሰው ዋና ተጣሪው ከውጭ ካሉት ጋር የሚገናኘው እሱ ነው። ስለዚህ እሱና የእሱ ተከታዮች የሚያደርጉት እንቅስቃሴ ከፍተኛ ነው። አሁን እዚህ ጋር ስነግርህ እንደ በወሬ በቃላት ደረጃ በጣም ቀላል ሊመስል ይችላል። የሚገበሩ ነገሮች አሉ። የሚገበር ስልህ አውሬ አለ፣ የሚገበር የሚመገብ የሚቀለብ አውሬ አለ። ስለዚህ የምን አውሬ ነው ያለው እኮ እኔ አውሬውን እኮ አሁን እኔ ስለ አውሬው ምናምን አይደለም አሁን እኔ የምነግርህ ነገር ምን ታውቃለህ? አውሬው በጣም ይሄ ነው ልልህ የምችለው አውሬ አይደለም። አሁን እኔ እኮ ሲቹዌሽኑ እንዴት ላስረዳ? ምንድነው ታዲያ የሚፈጠረው እዛ? ምንድነው እዛ ማለት ነው አውሬው ደም ይፈልጋል። ስለዚህ የተለያዩ ጠንቋዮች አሉ፣ እንደኛ ችፕስ የተቀበረባቸው ሰዎች አሉ፣ ከውጭ የሚመጡ ሰዎች አሉ፣ ያንን ረን የሚያደርጉ ሰዎች አሉ፣ ያንን እርምጃ የሚያካሂዱ ግብሩን እንዲገበር የሚያደርጉ ግብሩ የሚገበረውን የተለያዩ ነገሮችን እንስሶችን የሚያመጡ አሉ፣ ሰዎችን የሚያመጡ አሉ። ይሄ ሁሉ የሚያመጣ አለ። እንደገና ደግሞ ሰውቶ ለአውሬው የሚመግባል። አውሬው ደግሞ እሱን አላገኘም ማለት ጀስት እዛ አካባቢ ማንም ሰው በቃ ምን እንዴት አድርጌ በቃላት መግለጽ ራሱ ሊከብደኝ ይችላል። በጣም ነው የሚከብደው። እና ያ ዋናው ጠንቋይ የሚባለው ዋናው ሰውዬ ከሌሎቹ ጋር ከውጭ ካሉት ጋር ይገናኛል። ስለዚህ እኛም እዛ ቦታ እንገናኛለን። ያለውን ሲቹዌሽን ያለውን ሂደት በተለየ መንፈስ ነው የሚከናወነው። እና ምን አለ መሰለህ አሁን እዛ ያለውን ሙቭመንት እኔ በከባድ ጭንቀት ነው ውስጤ የሚሰማኝ፣ በጣም በኃይለኛው ስሜት ማለት ነው። የአውሬው ጩኸት፣ አውሬውን የሚገበርበት መንገድ፣ እዛ ያሉት ሰዎች የሚያደርጉት እንቅስቃሴ፣ የሚደረገው ነገር ምናምን እኔ በጣም ከሰው በላይ ነው፣ ከአይምሮ በላይ ነው። እንደነገርኩ እኛ አይምሮአችን በሌላ መንገዶች በተለያዩ ነገሮች እዛ እንትን ሆነን ፍዞ ሆነን ስለሆነ የምንቀርበው ያንን ሲቹዌሽን ልትረዳው አንችልም። ብቻ አንተ ያንን ነገር ለማግኘት ጥረት ንገረኝ እያልከኝ አይደለም፣ እዛ ቦታ ለመገኘት አይደለም እየጠየኩ ያሉት እኮ ለዛ እኮ ነው። እኔ እኮ እንዴ ማለት አንተ ራስህን ህይወትህን አትፈልገው? ምን ማለት ነው? ሄደ ብቻ ሄጄ ሰውየውንም እዛ ያለውንም አካላት ይዛለው፣ አውሬውንም እጋፈጣለሁ፣ ሰውየውንም እጋፈጣለሁ፣ ሌሎችንም አባላቶችን እጋፈጣለሁ ብለህ እያሰብክ ባልሆነ ማንም ይሁን ምንም ይሁን ምን በዚህ ሰዓት አሁን ካለንበት ሁኔታ ምንም የሚበስ ነገር የለም። እስከ መጨረሻው ድረስ መጋፈጣችን የሚቆም አይደለም። ይሄ ነው እኮ ትልቁ ችግር እኮ ይሄ ነው። በቃ ልትረዳው የማትችለው ነው። በቃ ከአካባቢው ሁኔታ አንጻር፣ ከግቢው ሁኔታ አንጻር፣ ግቢ ውስጥ አትግባ፣ ከውጭ ራሱ ያለውን ሁኔታ እንኳን ብታየው እንኳን አንተ አይደለም እናንተ አይደላችሁም ሰው አይደለም ሌላ መንፈስ እንኳን ቢመጣ እዛ ግቢ ውስጥ ገብቶ መቋቋም የሚችል አይመስለኝም። ይሄንን ህይወትን አስይዘህ ሆነ እኔ በዚህ ሰዓት ይኸውልህ ምንም ሆነ ማንም ሆነማ ለመጋፈጥ ዝግጁ ነኝ። እንግዲህ ተመልካቾች ከመጀመሪያው ጀምሮ እኔ ተናግሬያለሁኝ። ምንም አይነት ሲቹዌሽን ይፈጠር፣ ምንም አይነት ነገር ይሳሉልን፣ እስከ መጨረሻው ድረስ ለመጋፈጥ ዝግጁ ነኝ። ይሄንን ደግሞ የእናንተን ጸሎታችሁን ሳይቀር የጠየኳችሁ ለዚህ ነው። ገና አንተ ሄደህ እዛ ቦታ አይደለም ገብተህ ህይወትን የምታገኘው። ገና ወደዛ መሄድ ስትጀምር ሌሎች ያንን ሲቹዌሽን የሚከታተሉ ሰዎች አሉ። እዛ ቦታ ደርሰህ ጭራሽ እንግዲህ በደንብ ያለውን ነገር ያለውን ሲቹዌሽን በደንብ እናወራለን። እንግዲህ
ከዛ በተጨማሪ እንግዲህ እያንዳንዱን ነገር እንደምትነግረን ተስፋ አደርጋለሁ። እኔ እናንተ ካሜራው ይጥፋና ከካሜራ ጀርባ ብዙ የምናወራቸው ነገሮች አሉ። እንግዲህ ተመልካቾችም እርዳታችሁን ጸሎታችሁን ሳይቀር የጠየኳችሁ ለዚህ ብዬ ነበረ። እስከ መጨረሻው ግን እቆማለሁ ማለት አይደለም፣ አንቆምም፣ እስከ መጨረሻው ድረስ እንሄዳለን። እንግዲህ እናንተም ከዚህ በላይ ደግሞ በጸሎታችሁ የምታግዙን ትልቁ ሰዓት ላይ ነው ያለው። ለዛሬ ግን የነበረን ፕሮግራም እዚህ ላይ ያበቃል። በጸሎታችሁ ግን እናንተ አብራችሁን እንድትሆኑ ጠይቃለሁ። መልካም ጊዜ